የአባታችን አይኑ በርቷል። አይን በርቷል። ይኸው ከግማሽ አይነ ስውር ነበር። ዛሬ ግን ያው በገለ ታምራቷ ይኸው ታምሩን አሳይተዋለች። አይኑ ከጊዮርጊስ ጋራ ይነገር ለመብራን ኮሬ የተመሰገነ ይሁን። አይዋን ቆም ሄጄ እንደ ሰው እየተንቀሳቀስኩ ነው ያለው። እንኳን ደስ አለህ። ያው ባልጋ መጣው ዛሬ ያው ቆም ሄጄ ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩ? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? እኔ በጣም ያሳዘነኝ ጠያቂ ትውልድ ማጣት ነው። አይታችኋል ሰሞኑን ምንድነው ላለው ይሄን እንደው ዘፈኑ ዳንችራው ሌሊቱን ሙሉ ምድር ጦር አውርጄ ይመስላል። ምን ተፈጠረ? ምን ተገኘ? ሁሉ ዘፈን ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣን ዲያቆን ምናምን የሚል ሰው እንኳን ስለ አርሲ ኦርቶዶክሳውያን ግድያ ሊያነሳ አርሲ ያልተገደለ ሰው መች ተገደለ ብሎ ይነሳል። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አይታችኋል ሰሞኑን ምንድነው ላለው ይሄን እንደው ዘፈኑ ዳንችራው ሌሊቱን ሙሉ ምድር ጦር አውርጄ ይመስላል። ሰንጥቆት እዚያ ጊዮርጊስ ነው ያለን። ጊዮርጊስ ይሰማል። ምን ተፈጠረ? ምን ተገኘ? ሁሉ ዘፈን ዛሬ ምናለቅስበት፣ ምናዝንበት፣ ምናነባበት አምላክ ሆይ ለሀገራችን ሰላምን ስጠን ብለን ወደ እግዚአብሔር እምንጮህበት የሚዘፈንበት ጊዜ ዛሬ ስንትና ስንት ወገን በየጣሻው በየበረሃው በየምኑ እየወደቀ ደመከልብ እየሆነ ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣን መልስ ብለን እግዚአብሔርን የምንለምንበት የምንጾምበት የምናለቅስበት ወይስ የሚዘፈንበት ጊዜ? ጥፊ ያላት ከተማ እንደዚህ ነው። ቤተ ክርስቲያን እዚህ ትዘምራለች፣ ታለቅሳለች። ሌሊቱን ሙሉ ካህናቱ አይታችኋቸዋል። እንደ መላእክቱ ጠማን ሳይሉ ደከመን ሳይሉ በጥፍራቸው ቆመው እግዚአብሔርን ሲያመሰግኑ ምሕረት ይቅርታ ሲጠይቁ ያድራሉ። ሌላው ደግሞ በዚያው አንጻር ይህንን ላለመስማትም ይመስላል ምድር ወግጂ ብሎ እንደ ሰባ ትካት አላስፈላጊ ጭፈራ ይሰማል። ከአናንያ ከአዛርያ ከሚሳኤል አልተማርነውም። እነሱ በቆሙበት ምድር ይሄ ዘፈን ነበረ። ለዚህ ጆሮ የለንም ነው ያሉ። ጆሮአቸውን ለእግዚአብሔር ነው የሰጡ። እነሱ በቆሙበት ምድር አዋጅ ነበረ፣ የሞት ቅጣት የሚያመጣ። ይሄ ጊዜያዊ ሞት እኛን አይገዛንም፣ አያንበረክከንም፣ ዘላለማዊ ሕይወት አለ ብለው ሰማያዊውን ያሰቡ ከምድራዊ። ሁሉም ጊዜ አለው። አዎ የጋብቻው ዘፈን ይኖራል፣ የሀገር ፍቅር ዘፈን ይኖራል አለው ጊዜ። ግን ዝም ብሎ ሌሊትም ሲሰክሩ ሲወድቁ ሲነሱ ማደር ክርስቲያናዊ ጠባይ ነው። እንዴት መስቀል አንጠልጥሎ አንገቱ ላይ ሲጨፍሩ ማደር፣ ሲሰክሩ ማደር ምን አመጣው? ወይ የኛ ችግር የሰባኪዎቹ ወይስ የተሰባኪው? ጩኸታችን ሁሉ ከንቱ ለምንም የማይጠቅም ነው ማለት ነው። ጩኸታችን እኮ አመል አይደለም፣ ልማድም አይደለም። ተያይዘን እንዳን ነው። ያሁኑ ጩኸታችን ለሀገራችን ሰላምን እንዲሰጠን እግዚአብሔርን እንለምነው ነው። አየነው፣ በጦርነቱ እያየነው ነው። ዓመታት እየተቆጠሩ ነው። እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ስለዚህ ሰላምን እንዲሰጠን እግዚአብሔርን እንለምነው። እንደ አናንያ እንደ አዛርያ እንደ ሚሳኤል እግዚአብሔር በቃ ሲል ደግሞ ሁሉም ይበቃል። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሲፈልግ የተናቁትን አስነስቶ ሽማግሌዎች አድርጎ ሊያስታርቅ ይችላል። እግዚአብሔር ሲፈልግ እንደ ነቢያቱ እንደ ቅዱሳኑ
እንደ ባሕታውያን አባቶቻችን አስታራቂዎች አድርጎ ያሰማራል። የደነደነውን ልብ ይከፍታል፣ አይምሮውን ይከፍታል፣ እንዲሰማ ያደርጋል የቀኝ ግራ። ከዚያም እግዚአብሔር ሰላሙን ያውጃል። ለምን በዚህ አንጠቀምም? በሃይማኖታችን እንጽና። አናንያ፣ አዛርያ፣ ሚሳኤል በንጉሱ ፊት ባለሟሎች ቢሆኑም ቢሾሙ ቢሸለሙም በሃይማኖታቸው ግን አልተደራደሩም። የዛሬ ወጣት በስንት ነገር ነው ሃይማኖቱን የሚደራደርበት። ዳቦም አይሆን ሃይማኖት። ዳቦስ ሀገር ይሆናል? ዳቦስ ስልጣን ይሆናል? ዳቦስ እድሜ ይሆናል? ስንት ዳቦ ያላቸው ዳቦአቸውን ጥለውት ሲሄዱ አላያችሁ? ስንት ባለስልጣናት ስልጣናቸውን ጥለው ሲሄዱ አላያችሁ? ስንት ባለጸጎች ሁሉን ጥለው ሲሄዱ አላያችሁ? እውነት ሲነገር ካላመመን በስተቀር። ስለዚህ በእንዲህ አይነት ሰዓት በእንዲህ አይነት ወቅት እግዚአብሔር ሆይ ማረን ነው። እግዚአብሔር ሆይ ይቅር በለን ነው። እግዚአብሔር ሆይ ሰላምን ስጠን ነው። ጸሎታችን ይሄ ይሁን። ከግማሽ አይነ ስውር ነበር። ዛሬ ግን ያው በገለ ታምራቷ ይሄው ታምሩን አሳይተዋለች። አይኑ ተከፍቷል። ጊዮርጊስ ጋራ ይነገር። እሺ ጊዮርጊስ ጋር ሀገር የተወት እናቴ ኪዳነ ምሕረት አብራ በእግሯ እያበራች ሰው ሳወጣት እግሯ መጣ። ከዚህ ተደባባዩ መሃል ታይታ ከዛ ወዲያ ካህናቱ ላይ እየከረከባ መጣት። የሁለት ሰዎች መጣው ነገሩኝ። ያለ ሰው አበራ ተባለ። በእግሬ ዝም ብዬ በእግሬ መጣው። ወደ ካህናት ሁላ አሳለመኝ፣ ጠበጠበኝ፣ ርጭቱን ተረጨው። እንደዚያው በእግሬ እንደው እስቲ ጉዷን ታምሯን አልናገርም ብዬ ግጥም ብዬ ሄድኩኝ። እጅ አድሬ ተቤቴ ማልዳ በእግሬ መጣው። ግርማን ገደሉን ተሻግሬ ሁሉን ነገር ሂጄ ላሞቼን ሁላ የረሳኋቸውን ሁላ ዳስሼ ጠየጥቼ ሁላ እልል በሉ እስኪ እልል በሉ። እሰይ አሁን እኛ እየታየኑት ነው። ያያ ብርሃን እየታየነ ነው። አሁን የሙሉዓለም እንግዳ ልጅ ነው። እልል በሉ እልል በሉ። ታምራቱ ገና ይቀጥላል። ታምራቱ ግምጃ ይመስላል። የሙሉዓለም እንግዳ ልጅ እልል በሉ ታይቶታል። ታምራቱ ገና ይቀጥላል። ዛል ብትለኝ ሮማይ ይዘት ቀርተኛል። እልል በሉ ታምራቱ ይቀጥላል። የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል። አይን በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት እስኪ። እንዴት ነበረ እህታችን? እንዴት ነበረ? እስኪ ንገሪኝ። 13 አመቱ ነው አይኑ ማያየው። እሺ ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ሕክምና ወስጄው ነበረ። እሺ ዝም በሉ። ከወሰድኩት በኋላ ባህር ዳር ድረስ ወስጄዋለሁ። የአይኑ ብሌን ተጎድቷል። ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ። ከአንድ ወር በፊት ግን ባለቤቴ ስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተነዋል። እሺ ብራንዲ ነው ያለ ነው። ድምጽሽ ሞቃር ይወሽ። እሺ አሁን ግን ጧት መጣነ። ወንድሜ ይዞት መጣ። ጧት ይዘነው ገባነ። በአልጋ ይዘን ገባነ። ከዛ በመስቀሉ በመጽሐፉ ታሸ። ምንም ነገር የለም። ዝም ብለን ወደ ቤታችን ተመለስን። እሺ ቤታችን ተመልሰን ግን ያው እግዚአብሔር ይቅር ባይ ነው ብለን ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነ። እሺ መጣነና አንዱ ቄስ ማየ በመስቀሉ አሻሸልኝ። አሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም። አሁንም ወደ ሌላ ቄስ ገባው። አዛው ሁለተኛ ቄስ ሲያሻሸው የአባቴ አይን በራ። እልል በሉ እስኪ
ይኸው ኪዳነ ምሕረት እናታችን ምሕረት አምጥታልን ቆላ ድባ ከተማ ላይ እንደምትመለከቱት የአባታችን አይን በርቶልናል። እልል በሉ እስኪ አንድ ጊዜ። ይኸው እንደምትመለከቱት ታምሩን ማታምኑ ኑና ቦታው ድረስ ይኸው እንደ አባታችን ምስክርነታችሁን ስጡ። ኑ ኪዳነ ምሕረት ምሕረቷን ታሳያችኋለች። አባታችን አይኑ በርቶልናል። እልል በሉ እስኪ። ይኸው ሐኪም ቤት ዶም የሚሆን ነገር አይደለም። ኪዳነ ምሕረት በቆላ ድባ ከተማ ታይታ ይኸው ዛሬ ምሕረቷን በአባታችን ላይ ያሳይታለችና እልል በሉ እስኪ። ይኸው አባታችን ምስክርነቱን ይሰጣል። እንዴት ነው አባቴ? እስኪ የኪዳነ ምሕረትን ተአምር እንዴት አዩት? እስኪ አባታችን ትንሽ ድምጽዎትን ሞቅ ያርጉና እንግዲህ መቼም ድምጽን ጨመር አርጋ አባቴ። እርግጥ የተቀመጥኩ ብዙ ሰዓት ነው። እሺ 13 ዓመት ነው የተቀመጥኩ። 13 ዓመት አይነ ስውር ሆኖ እሺ ተቀምጬ ብል አልሆነ አለ። ጠጉር አስከተለ ተባለ። እሺ አሁን እንደገና ጎንደር እንዳለችው ልጅ ጎንደር ነው። እሺ ጎንደር ብንሄድ ምንም ተስፋ አላገኘም። አይ ይሄ ነገር ዝም ብዬ አምላክን ነገር ብዬ ወደ ጠበል ተጠቀምኩኝ። እሺ እኔ ተደብር ማያቅተኝ እስኪ አንዴ ልጆች ያመጣሉ። የኑሮ ጓደኛዬ ታመጣለች። ወደ 12 ዓመት አልፎናልኝ። ተቆረብነ ተሰገርን። ወደ ጠበል ነው አንቺ እና ኪዳነ ምሕረት ምሕረቷን አሳይቷታለች ዛሬ። እልል በሉ እስኪ እልል በሉ። ያመኛለው የዞርኩ በያበሻ መድኃኒትም ምንም ይወፍ የተባለ ዞር ነበር። ከዛ በኋላ ግን ያን አልሻለኝ ሲል ጸበልን ብዙም ስታገል ቆይቻለሁ። አሁን በሰሞን እግሬው ልቅ ብሎ እግሬ መንቀሳቀስ መነሳት ማልችል ነበር። ለመብራን ክብር የተመሰገነ ይሁን። አሁን ቁሜ ሄጄ እንደ ሰው እየተንቀሳቀስኩ ነው ያለው። እንኳን ደስ አለህ። ባልጋ መጣሁ ዛሬ ይኸው ቁሜ እየሄድኩ ዛሬ ነው ይህንን የዋህ ሕዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩም? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? እኔ በጣም ያሳዘነኝ ጠያቂ ትውልድ ማጣት ነው። ይሄ ነገር እንዴት ሆነ? ይሄ እውነት ትክክለኛ መገለጥ ነው ወይ ብሎ ታሪክን አይቶ በታሪክ እኮ በጣም ብዙ መገለጦች አሉ። በሜክሲኮ ብንመለከት፣ በፈረንሳይ ብንመለከት፣ በግብጽ ብንመለከት የእመቤታችን እኮ መገለጥ ነበረ። ያና ይሄን አመዛዝኖ እውነት መገለጥ ነው ወይ ብሎ የሚናገርና የሚጠይቅ ሰው በማጣቴ እጅግ በጣም አዝኛለሁ። ነገን ያንዱ ጫካ ገብቼ ዛፍ ላይ ሳል ድንጋይ ላይ ሞንጨር አድርጌ ማርያም ተገለጠች ብላችሁ አሁን እንደለመዳችሁት ነይ የመየ እያላችሁ ልትመጡ ነው። መጀመሪያ እኮ ማጣራት ይቀርማል። ያ ነገር ትክክለኛ ነው ወይንስ አይደለም፣ የእውነት መገለጥ ነው ወይንስ አይደለም ብሎ መጠየቅና ማረጋገጥ ያስፈልጋል። እባካችሁ ሰውን ዝም ብላችሁ አትንዱት። ምክንያቱም ይሄ ጉዳይ ነገ ለቤተክርስቲያን በጣም ትልቅ ፈተናን ይዞ ይመጣል። ኪዳነ ምሕረት ተገለጠች ነው ያላችሁት አይደለ? እናንተ ተገለጠች ያላችሁበትን ከአንድ የእመቤታችን መገለጥ ጋር ላነጻጽረውና የምታስቡትን ማሰብ ትችላላችሁ። እዚህ ጋር የምትመለከቱት በ1960 በግብጽ ካይሮ እመቤታችን ስትገለጥ የተነሳ ፎቶ ነው። የቪዲዮውን ማስረጃ ከፈለጋችሁ ዩቲዩብ ላይ ወይንም ጎግል ላይ ሰርች ብታደርጉ ታገኙታላችሁ። እዚህ ጋር ደግሞ በኢትዮጵያ ውስጥ ቆላ ድባ አሁን ላይ ኪዳነ ምሕረት ተገለጠች ተብሎ እየተዘዋወረ ያለ ፎቶ ነው። በአካልም ሄዳችሁ ቼክ ማድረግ ትችላላችሁ። የማነጻጸረው ነገር ምንድነው? እመቤታችን በግብጽ ካይሮ ስትገለጥ በቋሚነት አልነበረም። ቅዱሳን በቋሚነት አይገለጡም። እንግዲህ እመቤታችን ለ3 ዓመት ነበር የተገለጠችው። እሱም በቋሚነት ሳይሆን በተለያዩ ቀናቶች ለሰዓታት ሊሆን ይችላል፣ ለደቂቃዎች ሊሆን ይችላል፣ ለሰከንዶች ሊሆን ይችላል። ታይታ የመሰወር ነገር ነበረ። የቅዱሳንን መገለጥ እንደዛ ነው፣ ታይቶ የመሰወር እንጂ በቋሚነት አይደለም። ኢትዮጵያ ውስጥ ኪዳነ ምሕረት ተገለጠች ስትሉ ያ ነገር ቋሚ ነው። ምክንያቱም ዛፉ የሰራው ቅርጽ እንጂ እመቤታችን ስላልሆነች። ነገም 30-40 ዓመት ቆይታችሁ ዛፉ ቅርጹን ካልቀየረ፣ ዛፉን ሰው ካልቆረጠው፣ የዛፉን ያንን ነገር ሰው ካልፋቀው ከ40 እና 50 ዓመት በኋላ መታችሁ ልታገኙት የምትችሉት ነገር ነው። በግብጽ እመቤታችን ስትገለጥ ከእርሷ የሚወጣ ትልቅ ብርሃን ነበረ። እርሷን ያጀባት ትልቅ ብርሃን ነበረ። አሁን እዚህ በቆላ ድባ ተገለጠች ስትሉ ያ ብርሃን እናንተ የለኮሳችሁ ሻማ ነው። ኧረ ተው፣ ሼም ያዘን እንፈር። ቤተክርስቲያንን የባሰ ፈተና ላይ አንጣላት። ምክንያቱም እንደዚህ አይነቱ ጉዳይ ነገ ቤተክርስቲያን ላይ ትልቅ ችግር ነው ይዞባት የሚመጣው።
ይሄው በእግሩ እየተራመደ ሄደ፣ ይሄው አይኑ በራ ምናምን። እነዚህ ሰዎች ቀድሞ ወይንም ከበፊቱ ታማሚ እንደነበሩ ማስረጃችሁ ምንድነው? ፕሮቴስታንቶች ምንድነው የምንላቸው? የሆነ ቅባት አዘጋጅተው ወይንም በካራቴ መተው ፈወስን ሲሉ ይሄ ድራማ ነው። እናንተ ሐኪም ቤት ያሉ ትክክለኛ ታማሚዎች እናንተ ጋር ሲመጡ አትፈውሷቸውም እያልን ነው የምናገረው አይደለ? ንግስት ሌኒ ምንድነው ያደረገችው? የክርስቶስን መስቀል ለማግኘት አስቆፍራ ካገኘች በኋላ 3 መስቀል ሆነ፣ 3 ተመሳሳይ መስቀል። የክርስቶስን መስቀል ለመለየት ምንድነው ያደረገችው? ትክክለኛ 3 በሽተኞችን አመጣ በ3ቱ መስቀል እንዲተኙ አደረገች። የክርስቶስ መስቀል ግን አዳነ። ታዲያ እውነት ይሄ ትክክለኛ የድንግል ማርያም መገለጥ ያለበት ቦታ ከሆነ ትክክለኛ የምናውቃቸውን ታማሚዎች ከሆስፒታል አመጣን እንዲፈወሱ በማድረግ ለምን ቦታውን አንፈትነው? እነዚህን ፎቶዎች ተመልከቱ። እኔ ባለወራ እነዚህ ይናገራሉ። ኪዳነ ምሕረት በቆላ ድባ ተገለጠች አልተገለጠች ነገ በደንብ በማስረጃ እንመጣበታለን። ኪዳነ ምሕረት ተገለጠችበት የተባለው ዛፍ ስር ያለ የገንዘብ ክምር፣ ለዛፉ የሚደረግ የሻማ መስዋዕት፣ የሚዞሩ ጥላዎች 100% ግልጹ ልንገራችሁ የወንብድና የዝርፊያ ስራ ነው የተሰራ ያለው። እንደውም የሆነ ጊዜ ስለ ኢሬቻ ሲጮህ ነበር። በጣም ብዙዎቻችሁ ስትጮህ ነበር ስሰማ። ስለ ኢሬቻ ብዙ ሙቀቱ ባይኖረኝ እንደምሰማው ከሆነ ግን በእግዚአብሔር ስም ዝርፊያ የሚፈጸምበት የሚነገርበት አይደለም። ምልክት ወይንም ተአምር ፈላጊውና በአማኙ ሰው መካከል ያለው ልዩነት አጠር አድርጌ ላስረዳችሁ። ምልክት ፈላጊው መሰረቱ በአይን የሚታይ ነገር ነው። አማኙ ግን መሰረቱ የማይታየው የእግዚአብሔር ቃል ነው። ምልክት ፈላጊው መዳረሻው ለማታለል እንዲሁም ለሐሰተኞች የተጋለጠ ነው። አማኙ መዳረሻው በእውነት ላይ የጸና ነው። ምልክት ፈላጊው ውጤቱ ሁል ጊዜ አዲስ ነገር፣ አዲስ ተአምር መፈለግ ላይ ነው። አማኙ ውጤቱ ሁል ጊዜ በሰላምና በጽናት መኖር ነው። መጽሐፍ ቅዱሳዊ ምሳሌ ለመጥቀስ ምልክት ፈላጊ ፈሪሳውያንና ሰዱቃውያን፣ አማኝ ልክ እንደ ጢሞቴዎስ ቃሉን የሚያጠና ዲያቆን ምናምን የሚል ሰው እንኳን ስለ አርሲ ኦርቶዶክሳውያን ግድያ ሊያነሳ አርሲ ያልተገደለ ሰው መች ተገደለ ብሎ ይነሳባል። መንቃት አለባችሁ ኦርቶዶክሳውያን። ይኸውላችሁ እኔ ፋሲካው ወይ ደግሞ ሌሎች ወንድሞቻችን ምናልባት እስከቻልነው ይዘነው ልንሄድ እንችላለን። ይሄን ጉዳይ እስከቻልነው አናውቀውም። እድሜያችን ነገ ልሞት እችላለሁ፣ አላውቀውም ህይወቴን። እኔ ግን እንደዚህ አይነት ሰዎችን ንቁባቸው። ይህን ያህል ክርስቲያን እየተጨፈጨፈ በቪዲዮ እየታየ ሲጨፈጨፉ ሲገደሉ አርሲ ኦርቶዶክስ አልተገደለም ብሎ የሚነሳ ሰው ይሄን ሰው በአይነ ቁራኛ ተከታተል። እኔ እናንተ ምን እንደተሰማችሁ አላውቅም። በነገራችሁ ላይ እስከዛሬ ምንም አላልኩም በዚህ ጉዳይ ማለትም ስለማልፈልግ የነዚህ ሰዎች መከራ ግን የነዚህ ሰዎች ሞት ግን እመኑኝ፣ የነዚህ ሰዎች ደም ግን ዝም አይልም፣ ይፈርዳል። ትናንትና እነ ዲዮቅልጥያኖስ፣ ትናንትና እነ ድርጣድስ፣ ትናንትና እነዚህ እንዴት ልበላችሁ እነ መክስማያኖስ፣ እነዚህ የሚባሉ አላውያን ነገስታት ተነስተው ኦርቶዶክሳውያንን ሲጨፈጭፉ ዛሬ ስንክሳር ላይ ታነበዋለህ። ዛሬ ስንክሳር ላይ እናነበዋለን። ወበዛት ዕለት አይረፍ አብቅ ምናምን ብለን እናነበዋለን። ዛሬ የኢትዮጵያ የአርሲ ኦርቶዶክሳውያን ግን ሞታቸውን እንኳን የሚያውቀው የለም። እመነኝ፣ ቤተ ክርስቲያን እንኳን አትመዘግብላቸውም፣ በስንክሳር እንኳን አትመዘግብላቸውም። ትናንትና ሊቢያ ላይ አንገታቸው ታርዶ ሰማዕታት ናቸው ብላ የሰየመችው ቤተ ክርስቲያን ዛሬ ለአርሲ ኦርቶዶክሳውያን ዝም ያለችበት ምክንያት ምን ይሆን? ልዩነቱ ምንድነው? ሊቢያ ላይ መታረድና ኢትዮጵያ ውስጥ መታረድ ነው ማለት። ኢትዮጵያ ውስጥ ሲታረድ ግድያው ግድያ አይደለም እንዴ? ሰማዕትነት አይደለም እንዴ? ነው ወይስ? እግዚአብሔር ግን ይፈርዳል፣ እመኑኝ። አሁንም ቢሆን የፈለገ ነገር ትላላችሁ እንጂ እኔ ለሚሞቱ ኦርቶዶክሳውያን ድምጽ መሆኔን አላቆምም። ፔሬድ በቃ የፈለክ ዘረኛ ነህ ብትለኝ፣ የፈለክ ፖለቲከኛ ነህ ብለህ ልታሸማቀቅ ብትሞክር
ዘረኛ እንዳልሆንኩ አምላኬ ያውቃል። ፖለቲካ የሚባለውን ጉዳይ እንደምትጸየፈው አምላኬ ያውቃል። ስለ ኦርቶዶክሳውያን ሞት፣ ስለ ቤተ ክርስቲያን መከራ ግን አትናገር ብሎ የሚመጣ ሰው ካለ ግን ያን ጊዜ የሚሆነው እናያለን። ያን ጊዜ የማስመሰል ክርስትና ግን ይብቃል። እውነቴን ነው ድንግልን ይብቃል። የነፍስ ቁመቷ ስንት ክንድ ነው? የት ደረሰች? አሁን ዝም ብለን ስናስባት እስኪ አሁን ፒያሳ፣ ጎንደር፣ ከዛ አሜሪካ ዝም ብላችሁ ያያችሁ የጎበኛችሁትን ሀገር አስቡት። የት እየሄደ ነው አሁን ሐሳባችሁ? እዛ ቦታ ስንት ክንድ ነው ቁመቷ? ያቺ እኮ ናት ተመልከቱ፣ 3 ክንድ ከስንዝር ላይ ተዋህዳ ቁጭ አለችው። ያቺ ምንን ትሰብካለች ማለት ነው? ሙሉ እግዚአብሔር ከውስጡን ስጋ ጋር መዋሃዱን ትሰብካለች። ግን ውስጡን ሳለ ሙሉ ነው ማለት አምላክ ሳለም ሰው ነው፣ ሰውም ሳለ አዋቂ ነው ማለታችን ነው። ነፍስም ነው ስጋም ነው እንደማንል ሰው ብለን እንደምንጠራ ሰውም አምላክም ፍጹም ሰው ፍጹም አምላክ ስንል ምን ማለታችን ነው? መለኮት ከስጋ ጋር ተዋህዶ ፍጹም ሰው፣ ስጋ ከመለኮት ጋር ተዋህዶ ፍጹም አምላክ ነው ማለታችን ነው። ይሄ እንዴት ይሆናል የሚል ሰው ካለ እንግዳውስ ወዳጄ ካንተ ጋር አሳየኝ የሚል ሰው ካለ ካንተ ጋር የተዋሃደችውን ነፍስህን አሳየኝ ነው ጥያቄው። እሷን ማሳየት ካልቻልክ የነፍስን ፈጣሪ እንዴት እንደተዋሃደ ማሳየት እንዴት ትችላለህ? ሌላ ጥያቄ። ራስክን ማወቅ ካቃተህ አንተን የሰራ እግዚአብሔር እንዴት ታውቀዋለህ? ራሴን እኮ ነው ማወቅ ያቃተኝ። ነፍስ አለኝ፣ አዎ። እንዴት ሆና ትኖራለች አላውቅም፣ ግን አለች። አዎ፣ አይክድም ሰው። ነፍስ አለ፣ አዎ አለኝ። ካንተ ጋር ናት፣ አዎ። እንዴት ሆና ነው የምትኖረው አላውቅም። እግዚአብሔር ስጋን ተዋህዷል፣ አዎ። ከስጋ ጋር አንድ አካል አንድ ባህሪ ሆኗል፣ አዎ። እንዴት ሆኖ ይኖራል አናውቅም፣ ምክንያቱም አንተ እንኳን አታውቅምና ማለት ነው። ስለዚህ ከዚህ የተነሳ ፍጹም አምላክ ፍጹም ሰው ያለውን ቅዱስ ዳዊት ሲያጠቃልለው ምን ይላል መሰላችሁ? መዝሙር 138 ቁጥር 5 ላይ ተነክረት አይምሮትከ በላይሌ ይላል። አንተን ማወቅ በእኔ ላይ ተደነቀች ይላል። ግልጽ ነው አባባሌ። አንተን ማወቅ አንተ የሰራውን ተዋህዶን ማወቅ በእኔ ላይ ተደነቀች። መርምሬ ልጨርሳት አልችልም። ሰው የሚያደንቀው መርምሮ አለመቻል ሲችል ሰው ማድነቅ ይጀምራል። ሰው እንኳን እግዚአብሔርን ራሱን ፍጥረታትን መርምሮ ማወቅ አይቻለውም። ከዚህ የተነሳ ምንድነው ያለው ሊቁ? እግዚአብሔር እንደተወለደ አውቃለሁ፣ እንዴት እንደተወለደ አላውቅም። ስጋን እንዴት እንደተዋሃደ አውቃለሁ፣ እንደከፈለ እንዳከበረ እንደተዋሃደ ሳይቀዳደም በአንድ ቅጽበት እንዳደረገ አውቃለሁ። እንዴት እንዳደረገ ግን ራሱ መድኃኔዓለም ያውቃል ብሎ ተናግሯልና አምላክም ሰውም ስንል ባጭር ቃል በተዋህዶ አንድ አካል አንድ ባህሪ ፍጹም አምላክ ነው ፍጹም ሰው ነው ስንል አምላክም ነው ሰውም ነው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት